በአማራ ክልል በደረሰ አሰቃቂ ትራፊክ አደጋ በትናንትናው ዕለት 18 ሰዎች ሕይወታቸው አልፏል። ተሽከርካሪው በደረሰበት ጉዳት ምክንያት ግን የታርጋ ቁጥሩን ለይቶ ማወቅ አስቸጋሪ ነው ብሏል ፖሊስ። ቀዳሚ መረጃችን ነው። በወላይታ ዞን ዳሞት ጋሌ በተከሰተ የመሬት መንሸራተት ዛሬም የአምስት ሰዎች ሕይወት አልፏል። ርዕሰ መስተዳድሩም ጉዳት ለደረሰባቸው ወገኖች መጽናናትን ተመኝተዋል። በአፋር ወደ መቀሌ ሲጓዝ የነበረ ሾፌር የገደሉት አንዱ ሲያዝ አንዱ እየተፈለገ ነው። እነዚህ ግለሰቦች እነማን ናቸው? የአፋር ክልል ፖሊስ ያወጣው መረጃ እንነግራችኋለን። የገደሉት ሾፌር ነው። በአዲስ አበባ ከተማ ባለፉት 9 ወራት ብቻ ከ4000 በላይ ፍቺ ተመዝግቧል። የፍቺ መጨመርን በዜናችን ሰማላችሁ። በሮቢት ከተማ በግ ሰርቆ በማረድ ላይ የነበረ ግለሰብ ያረደውን በግ በጥርሱ ስጋውን ይዞት ከተማውን እንዲዞር ተደርጓል። ይሄ ቅጣት በርካቶችን አነጋግሯል። ሰማላችሁ። ከውጭ ሀገር ዜጋ ላይ የስርቆት ወንጀል የፈጸመው ግለሰብም በቁጥጥር ስር ውሏል። የምትሰሙት መረጃ ነው። ማህበረሰቡ በመንደር ወፍጮ ቤቶች እንደ በርበሬና ሽሮ ያሉ ምግቦችን በትዕዛዝ ሲያዘጋጅ ጥንቃቄ እንዲደረግ ጥሪ ቀርቧል። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ ነው። ዛሬ ሰኞ ሚያዝያ 19 ያዝናቸውን የምሽት ዜናዎችን ሊናርዶ ሳለማየሁ አቀርብላችኋለሁ። አብራችሁን ስለምትሆኑ ከልብ አድርገን ነው የምናመሰግነው። ሰብስክራይብ በማድረግ ዜናችንን ጀምሩ። መልካም ቆይታ ይሁንላችሁ። በአማራ ክልል የትራፊክ አደጋ ደርሷል። በአማራ ክልል በዋግምራ ብሔረሰብ አስተዳደር ከእብናት ከተማ ተነስቶ ወደ ሰቆጣ ከተማ ሲጓዝ የነበረ አይሱዚ ተሽከርካሪ በደረሰበት አደጋ በጣም በሚያሳዝን መልኩ የ18 ሰዎች ሕይወት አልፏል። ይህን ያለው የወረዳው ፖሊስ ጽፈት ቤት ነው። ፖሊስ አደጋው የደረሰው በደህና ወረዳ ስለሆነ በ09 ቀበሌ ነው ቢግል ሽዋ ተብሎ በሚጠራው አካባቢ እንደሆነና ተሽከርካሪው በደረሰበት በጣም ከፍተኛ ጉዳት ምክንያት የታርጋ ቁጥሩን እንኳን ለይቶ ለማወቅ አስቸጋሪ ሆኗል። በዚህ አደጋ እንግዲህ የ18 ሰዎች ሕይወት ነው ያለፈው። ቀላል የሚባል ቁጥር አይደለም። 62 መንገደኞች ላይ ደግሞ ጉዳት ደርሶባቸዋል። የአካል መጉደል ከባድና ቀላል አካል መጉደል ደርሶባቸዋል። በርካቶች በአንድ መኪና 80 ሰው ሲጫን ተቆጣጣሪ እንኳን የለም ወይ ሲሉ በርካቶች ጥያቄያቸውን እያቀረቡ ነው። በዚህ በደቂቃዎች በተከሰተ አደጋ 18 ዜጎች ሕይወታቸውን ሊያጡ ችለዋል። በወላይታ ዞን በተከሰተ የመሬት መንሸራተት አደጋ ዛሬም የአምስት ሰዎች ሕይወት አልፏል። ርዕሰ መስተዳደሩ ጥላሁን ከበደ ጉዳት የደረሰባቸውን ወገኖች ማጽናንተዋል። ውድ ቤተሰቦቻችን በዞኑ እንግዲህ የጣለውን ከፍተኛ ዝናብ ተከትሎ አደጋ ተከስቷል። በሰው ሕይወትና በንብረት ላይም ጉዳት ደርሷል። ርዕሰ መስተዳደር ጥላሁን ከበደን ጨምሮ የክልሉ ከፍተኛ የስራ ኃላፊዎች ሁሉ በአደጋው ሕይወታቸውን ላጡ ወገኖች የተሰማቸውን ሀዘን ገልጸዋል ማለት ነው። ርዕሰ መስተዳደሩ በአደጋው በደረሰው ጉዳት የተሰማቸውን ጥልቅ ሀዘን ገልጸው መንግስት ከተጎጂዎች ጎን ቆሞ አስፈላጊውን ድጋፍ እንደሚያደርግም ነው የተናገሩት። በተለይ ወቅቱን ዝናብ ሁኔታ ተከትሎ እንደዚህ አይነት ተመሳሳይ አደጋ ሊከሰት ስለሚችል ወደፊት ስጋት ያሉባቸው አካባቢዎችን በመለየት በዞኑና በወረዳው እየተሰራ የሚገኘውን የቅድመ ጥንቃቄ ስራ እንዲሁም ደግሞ በአደጋው ለተጎዱ ወገኖችም የሚደረገው አስቸኳይ ድጋፍ ተጠናክሮ እንደሚቀጥል ነው እሳቸው የገለጹት። በዚህ አደጋ ማለት ነው ቀደም ሲል 5 ሰዎች ሕይወታቸው አለፈ ባልኳችሁ ችግሩ በዘላቂነት በመፍታት ህዝቡን ከአደጋ ለመከላከል የሚያስችል ስራዎችም የክልሉ መንግስት ከዞኑ ጋር በጋራ እንደሚሰራ ጨምረው ገልጸዋል። በወላይታ ዞን እንግዲህ ዳሞት ጋሌ ወረዳ መቼ ነው ሚያዝያ 15 ነበር ከባድ የሚባል ከፍተኛ ዝናብ የጣለው። በዚህ ምክንያት በዳሞታ ተራራ ግርጌ ባሉ በተወሰኑ አካባቢዎች ላይ የመሬት መንሸራተት ተከስቶ ነው 5 ሰዎች የሞቱት። በዚህ መሰረት እንግዲህ እሳቸው ርዕሰ መስተዳደሩ ተገኝተው ለተጎጂዎች መጽናናትን ተመኝተዋል። የአፋር ክልል ፖሊስ በአፋር ወደ መቀሌ ሲጓዝ የነበረ አንድን ሾፌር የገደሉትን ግለሰቦች በተመለከተ መረጃ አውጥቷል። በአፋር ክልል እንግዲህ ኤሬብቲ ወረዳ ላይ ልዩ ስሙ ሄርቶ በህሪ የሚባል ቦታ አለ። እዚህ አካባቢ ከጅቡቲ ወደ መቀሌ ሲጓዝ የነበረ አንድ ሾፌር በታጠቁ ግለሰቦች በተከፈተበት ተኩስ ሕይወቱ አልፏል ወይም ተገድሏል። ጥቃቱን ከፈጸሙት 2 ግለሰቦች መካከል አንዱ ቆስሎ በቁጥጥር ስር ውሏል። ሁለተኛው ተጠርጣሪ ግን ወደ ጫካ በመግባቱ ፍለጋ እየተካሄደበት ነው የሚገኘው ሾፌሩን ከገደሉት መካከል። ይሄ የሆነው ሚያዝያ 18 ነው፣ ትላንትና ነው። ከጠዋቱ 2 ሰዓት ተኩል ገደማ አካባቢ ነው። አሽከርካሪው አቶ ጥጋቡ ለገሰ ይባላል።
ከባድ መኪና የነዳ ነው ከጅቡቲ ሰርዶ መንገድ ወደ መቀሌ በመጓዝ ላይ የነበረው ተሽከርካሪው አፍዴራ ሲረባን አልፎ ኤሪብቲ ወረዳ ሲደርስ ሁለት የታጠቁ ሰዎች መኪናውን አስቆመው በአሽከርካሪው ላይ ጥቃት ነው የፈጸሙበት። በደረሰው ጥቆማ መሰረት የጸጥታ አካላት ወዲያው ቦታው ላይ ደርሰዋል። አንደኛው ተጠርጣሪ በግራ እግሩ ላይ በደረሰበት ተኩስ ቆስሎ በቁጥጥር ስር ውሏል። ሁለተኛው ግለሰብ ግን የፖሊስ ተሽከርካሪ ከርቀት በማየቱ ወደ ጫካ ውስጥ ለገባ ለጊዜው ተሰውሯል። የተሰወረ ቢሆንም ግን የፖሊስ አባላትና የመንግስት የስራ ኃላፊዎች ተጠርጣሪውን በቁጥጥር ስር ለመዋል አሁንም በጫካው በጣም መጠነ ሰፊ ቢባል አሰሳ እያደረጉ ነው የሚገኙት። ከገደሉት መካከል አንደኛው ስለተሰወረ ማለት ነው። የአፋር ክልል ፖሊስ ኮሚሽን እንዳለው በክልሉ ያልተለመደ ያለውን ይሄን አስረንዋሪ ድርጊት ሹፌር የመግደል ድርጊት በማውገዝ ለተፈጠረው ክስተት የተሰማውን ጥልቅ ሐዘን ገልጿል። በክልሉ ስምም ይቅርታ ጠይቋል። ፖሊስ በቁጥጥር ስር የዋለው ተጠርጣሪ በህግ እንደሚጠየቅና ያመለጠውም ግለሰብ ደግሞ በአጭር ጊዜ ውስጥ አድኖ ለህግ ለማቅረብ ቁርጠኛ መሆኑን አረጋግጧል ማለት ነው። በአዲስ አበባ ከተማ እንግዲህ ፍቺ እየተበራከተ ይገኛል። በመዲናዋ ባለፉት 9 ወራት ከ4000 በላይ ፍቺዎች ተመዝግበዋል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ እንግዲህ በያዝነው 2018 እያገባደድ ነው ባለው አመት ባለፉት 9 ወራት ውስጥ በወቅታዊ በዘገየና የጊዜ ገደቡ ባለፈ የልደት ምዝገባ በርካታ ነገሮች ተመዝግበዋል። በዚህ መሰረት እንግዲህ በአጠቃላይ የአምስቱም ኩነቶች 382309 አፈጻጸም ተመዝግቧል። በተጨማሪም በበጀት አመቱ በ9 ወር ውስጥ ብቻ 4452 ወቅታዊ ፍቺዎች ተመዝግበዋል። በትዳር በኩል ከጤና ተቋማት በሚመጣ የማሳወቂያ ወረቀትም የተመዘገበ የልደትና የሞት ምዝገባ አለ 78.4 የደረሰ ነው። ይሄ ማለት የቅዱን 84.6 ማሳካት መቻሉን የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ ተናግረዋል። ነገር ግን በ9 ወራት ውስጥ ብቻ ነው ከ4000 በላይ ፍቺ በዚሁ በመዲናዋ አዲስ አበባ የተከናወነው። በሌላ በኩል 142159 ያላገባ ማስረጃ አገልግሎት ተሰጥቷል። 600589 ነዋሪዎችንም በዘመናዊ ቴክኖሎጂ ተመዝግበው አገልግሎት ተሰጥቷቸዋል። ከተሰጠው የነዋሪነት መታወቂያዎች ውስጥ 99.7 የሚሆነው ዲጂታል ነው፣ 0.2 የሚሆነው ደግሞ ማኑዋል ነው ማለት ነው። በመጨረሻም የኤጀንሲው ዋና ዳይሬክተር እንዳሉት በበጀት አመቱ በ9 ወራት ውስጥ የተመዘገበው ውጤትና የተገኘ ጥንካሬ ተይዞ በቀጣይ የመጨረሻ ሩብ አመት ላይ በቅድ ተይዘው ያልተጠናቀቁ ስራዎችን እንደሚጠናቀቁ ነው የገለጹት። ስለዚህ ተቋሙ ከማዕከል እስከ ወረዳ ባለው አደረጃጀት የሚገኙ አመራሮች፣ ባለሙያዎች እንዲሁም ባለድርሻ አካላት ሙሉ አቅማቸውን ተጠቅመው ሰርተው የተሻለ ውጤት ማስመዝገብ እንደሚጠበቅባቸው መልእክት አስተላልፈዋል። በዚህ መሰረት በ9 ወር ውስጥ ብቻ ከ4000 በላይ ሰዎች ፍቺ ፈጽመዋል። በሮቢት ከተማ በግ ሰርቆ በማረድ ላይ የነበረ ግለሰብ ያረደውን ስጋ በምትመለከቱት መልኩ በጥርሱ ይዞት እንዲዞር ነው የተደረገው። በአማራ ክልል መንግስት እንግዲህ በማዕከላዊ ጎንደር ዞን ላይ አርማጭሆ ወረዳ ሮቢት የምትባል ከተማ አለች። አንድ ሰው የሌላውን ሰው በግ ሰርቆ በማረድ ላይ ያለ በቁጥጥር ስር ውሏል። ይሄን ያለው የከተማዋ ፖሊስ ነው። ድርጊቱን ስናየው አቶ አይቸው ገዳም የተባለ ሰው ነው። ከ20 ሺህ ብር በላይ ግምት ያለው አንድ ወፈር ያለ በግ ሰርቆ በማረድ ላይ ነበረ። ህብረተሰቡ በሰጠው ጥቆማ መሰረት በትንፋሽ ሳይለይ ወይም እጅ ከፍንጅ ተይዟል ማለት ነው። የሮቢት ከተማ ፖሊስ ባወጣው መግለጫ እንደውም ግለሰቡ በአሁኑ ወቅት በቁጥጥር ስር ውሎ ምርመራ እየተጣራበት ነው። ህብረተሰቡም እንግዲህ በርካቶች ሲያዘዋውሩት የነበረው ይሄን ዜና የሰረቀውን በግ በማረድ ላይ በነበረ ጊዜ በምትመለከቱት መልኩ ስጋውን በጥርሱ እንዲይዝ ነው የተደረገው። ህብረተሰቡ ለአካባቢው ሰላምና ጸጥታ እያደረገ ያለውን ክትትልና ጥቆማ ተጠናክሮ እንደሚቀጥልም ጥሪ ቀርቧል። ውጭ ሀገር ዜጋ ላይ የስርቆት ወንጀል የፈጸመው ግለሰብ ተይዟል። ይሄ ተጠርጣሪ ደግሞ የሰሌዳ ቁጥር ኮድ 2 አዲስ አበባ የሆነ ዴክስ ተሽከርካሪ የታክሲ አገልግሎት በመስጠት ነበር የሚተዳደረው። እንግዲህ ከተለያዩ አካባቢዎች ወደ አዲስ አበባ ስንመጣ በፍላይት በተለይ አዲስ አበባ ካረፍን በኋላ እቃዎቻችን ወደ ተለያዩ ቦታዎች የሚያደርሱልን ሰዎች እንፈልጋለን፣ የትራንስፖርት አገልግሎት እንፈልጋለን። የግል መኪና ሳይኖረን ሲቀርና ጥንቃቄ መደረግ እንዳለበት ነው በዚህ አጋጣሚ ይህን ዜና ለእናንተ የምናደርሰው። እንግዲህ የተለመደውን የታክሲ አገልግሎት ዶክተር ጣሂር ሐሚድ ለተባሉ የሳውዲ ዜግነት ላላቸው አንድ ሰው ከቦሌ ኤርፖርት በመጫን ጉዞን ወደ ቂርቆስ ክፍለ ከተማ ወረዳ አይሻ መስጊድ የተባለ ወደ ቢጠራው አካባቢ ነው ያደረገው። ይሄ ግለሰብ ከአሰቡበት ቦታ ደርሰው ሂሳብ ከፍለው ከታክሲ ወርዱና ተሽከርካሪውን
ይሸኛሉ። ነገር ግን ቦርሳቸውን ባረጋገጡበት ወቅት ይዘውት የነበረው 30,000 ሳውዲ ሪያል የተሰረቀባቸው መሆኑን ወዲያውኑ ያረጋገጡት መኪና ውስጥ መሰረቁን። የግል ተበዳይ እንግዲህ የተፈጸመባቸው ወንጀል ያላሰቡት ነው። በቂርቆስ ክፍለ ከተማ ፖሊስ መምሪያ በላንቻ አካባቢ ፖሊስ ጣቢያ በማመልከት ፖሊስ ተጠርጣሪውን ወዲያው በቁጥጥር ስር ለማዋል ክትትል ሲያደርግ ቆይቶ እንግዲህ ገንዘቡን ወደ ኢትዮጵያ ብር እንደመነዘረው በቁጥጥር ስር ሊያውለው ችሏል። ግለሰቡ ግን የወሰደውን ገንዘብ ቀይሮታል ወደ ኢትዮጵያ ገንዘብ። የታክሲ ትራንስፖርት የሚጠቀሙ ተገልጋዮች ህጋዊነት ያላቸውና በጥሪ ማዕከሎች የሚገኙ አገልግሎቶችን ብቻ መጠቀም እንደሚገባቸው የአዲስ አበባ ፖሊስ ጠቅላይ መምሪያ ነው ያሳሰበው። ወደ መጨረሻው ዜና አለፍን። በመንደር ወፍጮ ቤቶች እንደ በርበሬ፣ ሽሮ ያሉ ምግቦችን እናስፈጫለን፣ እናዘጋጃለን። እነዚህን ምግቦችን በትዕዛዝ ሲያዘጋጅ ግን ከፍተኛ ጥንቃቄ እንዲደረግ ጥሪ ቀርቧል። በተለይ ሴቶች እናንተን ይመለከታል። ወፍጮ ቤት አካባቢ ስንሄድ እንደዚህ አይነት ነገሮችን ስናዘጋጅ ጥንቃቄ መደረግ እንዳለበት ብዙ ጊዜ ባይነገርም አሁን ግን መልእክት እየተላለፈ ነው የሚገኘው። ለምንድነው? በምግብ ነክ ምርቶች ዝግጅት ወቅት ባዕድ ነገር በመቀላቀል የሚፈጸሙ ወንጀሎችን ለመከላከል ህብረተሰቡ ራሱ እንደ በርበሬና ሽሮ ያሉ በቤት ውስጥ የሚዘጋጁ ምግቦችን በመንደር ወፍጮ ቤቶች በሌሉበት እንዲያዘጋጁለት ሲያዝ ከፍተኛ ጥንቃቄ እንዲያደርግ ጥሪ ቀርቧል። በተለይ ስራ ሲበዛብን ለሌሎች ሰዎች ባደራ መልክ እንዲያዘጋጁልን ከፍለንም ሊሆን ይችላል እንሰጣለን፣ እንዳደራ ስራውን እንሰጣለንና በዚህ አጋጣሚ ባዕድ ነገር ሊቀላቀል ስለሚችል ጥንቃቄ ይደረግ የሚል መልእክት ነው ይሄ። በምግብ ነክ ምርቶች ላይ የሚፈጸሙ ጤና ላይ በተለይ ከፍተኛ ጉዳት የሚያስከትሉ ህገወጥ ድርጊቶችን ለመከላከል ሰፊ ስራዎች የተከናወኑ እንደሆነ የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን የገለጸው። ችግሩ ሙሉ በሙሉ እስኪወገድ ድረስ ግን ሸማቾች ምርቶችን በአካል በተገኙበት የሚጨምሩ ግብዓቶችን እዛው እያዩ ቀጥታ እየተመለከቱ አስፈጭተው ወዲያውኑ ይዘው በመመለስ የራሳቸውን ጥንቃቄ እንዲያደርጉ ጥሪ ቀርቧል። የባለስልጣኑ ምክትል ስራ አስኪያጅ አቶ እንጋርቀታ ናቸው። በተለይ ሳይበስሉ በቀጥታ ለምግብነት የሚውሉ ወይም ቀድሞ የሚዘጋጁ የምግብ ግብዓቶችን ከመግዛትና ከመጠቀም በፊት አዘገጃጀታቸው ምን ይመስላል የሚለውን ስለ ዝግጅታቸውና የተዘጋጁበትን ግብዓትን ማረጋገጥ እንደሚገባ ምክትል ስራ አስኪያጁ አስምረውበታል ይህን ጉዳይ። ምክንያቱም ህፃናት፣ አረጋውያን፣ ወጣቶች ናቸው የሚመገቡት፣ ጥንቃቄ መደረግ ያለበት ነው የሚባለው። እናቶች እንግዲህ ለመፈጨት ያዘጋጇቸው ምግቦች ለወፍጮ ቤት ሰራተኞች ሰጥተው የመሄድ ልማድ ይስተዋላል። ይህን አንስተዋል ስራ አስኪያጁ። ይሄ የተሳሳተ ልማድ ለብክለትና ለህገወጥ ተግባራት ራሳቸው ባለ ጉዳዮቹ ቆመው ማስፈጨትና ተከታትለው ወደ ቤታቸው መውሰድ ይገባቸዋል እንጂ ጥለው መሄድ የለባቸውም። ከጥንቃቄ አንጻር ይሄ የተሳሳተ ልማድ ለብክለትና ለህገወጥ ተግባራት በር ስለሚከፍት ሊስተካከል የሚገባ እንደሆነ ነው ያመላከቱት። ከዛ ባሻገር ግን ሸማቾች ራሱ የተዘጋጁ ምግብ ነክ ምርቶችን በደንብ ከሚያውቋቸውና ህጋዊ ከሆኑ ተቋማት መግዛት እንዳለባቸው አቶ እንጋ አሳስበዋል። ቋሚ ቦታ ከሌላቸው ተዘዋዋሪ ነጋዴዎች የሚገዙ ምርቶችም የጤና ችግር ቢያስከትሉ እንኳን ተጠያቂ ለማድረግ እንደሚያዳግትም አስገንዝበዋል። ሌሎች ተዘጋጅተው የሚሸጡ የምግብ ምርቶችን በተመለከተ ለረጅም ጊዜ በማቀዝቀዣ ሊቆዩ ስለሚችሉ የብክለት ደረጃቸውም በጣም ከፍተኛ ሊሆን ይችላል። ይሄን ባለስልጣኑ ጠቁሟል። ከዛ ባሻገር መንግስት ከሚያከናውነው ቁጥጥር ጎን ለጎን ራሱ ህዝቡ ወይ ማህበረሰቡ የታሸጉ ምርቶችን የአገልግሎት ጊዜና ጥራት ወይ ኤክስፓየርድ የምንላቸውን አረጋግጦ ራሱ እንዲጠብቅ ጥሪ ቀርቧል ማለት ነው። ውድ ቤተሰቦቻችን ለዛሬ ለሚያዝያ 19 ለተሰኙ ያዝናቸው የምሽት መረጃዎች እነዚህ ነበሩ። የአደጋ የጥንቃቄ እንዲሁም ደግሞ በርካታ ማህበራዊ ጉዳዮችን አነሳሁኝ። አብራችሁኝ ስለሆናችሁ ከልብ አድርጌ አመሰግናለሁ። ሌሎችን መረጃዎችን ከአሀዱ ሬዲዮ ተሰማላችሁ። ናርዶስ አለማየሁ ነበርኩኝ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በያላችሁበት መልካም ምሽት ይሆንላችሁ። ሰላም ለእናንተ የሆኑ ውድ ቤተሰቦቻችን እንደምንስ ቆያችሁ? ይህ አሃዱ ሬዲዮ ነው። ህይወቴ ጌትነት መረዳውን እያስፈጸመች የእናንተን የውድ ቤተሰቦቻችን መልእክቶች እያስተናገደች ትገኛለች። ነጻነት ኪዳኔም የቴክኒክ አጋሪ ነች። ክብሮም ወርቁ ልሳኑን እመራለሁ። አሁን አንኳር ዘገባዎቹ ይቀርባሉ። ኢትዮጵያ በቀይ ባህር ቀጣና ያላትን ብሔራዊ ጥቅም ለማስጠበቅ ስትራቴጂያዊ አጋርነትን ማጠናከር እንዳለባት ተገለጸ። በቀይ ባህር አካባቢ የሚታየውን የጸጥታ ስጋት ለመከላከልና የቀጣናውን ተለዋዋጭ ፖለቲካ ለመቋቋም ኢትዮጵያ ስትራቴጂያዊ አጋሮችን መፈለግና ግንኙነትን ማጠናከር እንደሚጠበቅባት የዘርፉ ተንታኞች አሳስበዋል። የአሜሪካ መንግስት የአካባቢውን የኢራን ተጽዕኖ ለመቀነስ ከኤርትራ ጋር ለዓመታት ተበላሽቶ የቆየውን ዲፕሎማሲያዊ ግንኙነት ለማደስና ማዕቀቦችን ለማንሳት
እንቅስቃሴ መጀመሩን ተከትሎ የሀያላን አገራት ወደ ቀጣናው መመለስ ኢትዮጵያ የባህር በር ለማግኘትና ብሔራዊ ጥቅሟን ለማስከበር በምታደርገው ጥረት ላይ ሊኖረው የሚችለውን ጫና አስመልክቶ አሃዱ ሬዲዮ ምሁራንን አነጋግሯል። የዓለም አቀፍ የፖለቲካ ተንታኝ ዶክተር ተሻለ ሰብሮ ከአሃዱ ለቀረበላቸው ጥያቄ በሰጡት አስተያየት የዓለም የፖለቲካ አሰላለፍ ተለዋዋጭ መሆኑን ገልጸው በአቀማመጥ ከቀይ ባህር የራቁ ሀያላን አገራት የራሳቸውን ጥቅም ለማስጠበቅ ወደ አካባቢው በሚጠጉበት ወቅት ኢትዮጵያ ዝምታን መምረጥ የለባትም ብለዋል። ዶክተር ተሻለ በተጨማሪም ኢትዮጵያ ከምንጊዜውም በላይ የጸጥታ አቅሟን ሊያጠናክሩ የሚችሉ አጋሮችን በማፈላለግ ረገድ የጸና አቋም ሊኖራት ይገባል ብለዋል። ተመጣጣኝ የሆነ ወይንም ከዛም በላይ የሆነ ከሄድን ነው ኢትዮጵያ መንግስት ያውቋል ማድረጋት እንዴት ምን ማለት ነው። ከርቀት ባህር ዘለል ወሰን ዘለል የሆነው ከርቀት እየመጡ ይሄን ያህል ከጠላቶች ከአካባቢ ጠላቶች ወደ ራሳቸውን ካሰለፉ ድርጅቶችም ሆነ መንግስታት በዚህ ሀያላን መንግስታት ይህንን ማድረግ ከቻሉ ኢትዮጵያ ደግሞ የመጀመሪያው ትረስት ፍላጎት ጎረቤት ሀገሮች ዙሪያ ላይ ቅድሚያ የሚሰጥን ማንም መንግስት እንደሚያደርገው ሁሉ ጎረቤት ሀገሮች በአንድ አይን ሳይሆን በሁለት ጆሮ ሳይሆን በሁለት ጆሮ የሚታይና የምትጠነቀቅለት አይን ብለን የምትንከባከበውና 24 ሰዓት ነቅተ የምትጠብቅበት ነው። ዙሪያ ጎረቤት ሀገር ማለት ኔበሪንግ ካንትሪስ በጣም አስፈላጊ ነው። ከዚያ አኳያ ያው እንቅፋት ይገጥማል እንጂ ባይላተራልም ሆነ መልቲላተራል ነቶችን የቀጠናዊ ትስስሮችን ማጠናከር ዋን ቱ ዋን በምስጢር መነጋገር በሚሊተሪ ደረጃ በሴኩሪቲዎች ደረጃ በመከላከያ ኃይሎች በጦር ኃይሎቻችን ደረጃ በዲፕሎማቶች በአምባሳደሮች ደረጃ በልዩ ሚሽኖች እና ተልእኮዎችን ልኡካን ደረጃ በተለያዩ በጥብቅ በሆነ ምስጢራዊ የሆነ ግንኙነቶች በመፍጠር ያንን ካምፕ እና ማፍረስ ነው። የአሜሪካ ፍላጎት ኢትዮጵያ ብሔራዊ ጥቅሟን ሳታስከብር የዲፕሎማሲ አቅሟን በተፎካካሪዎቿ እንድትነጠቅ ሊያደርጋት እንደሚችል የገለጹት ደግሞ ሌላኛው የፖለቲካ ተንታኝ አቶ ኢያሱ ኃይለ ሚካኤል ናቸው። ዋሽንግተን በቀይ ባህር አካባቢ ጥቅሟን የሚያስከብሩ ታማኝ መንግስታትን እንደምትፈልግ ጠቅሰው የኢትዮጵያ መንግስት ይህን በመረዳት ተግባር ተኮርና ስትራቴጂያዊ ዲፕሎማሲ አካሄድን ሊከተል እንደሚገባም ገልጸዋል። በምስራቅ አፍሪካ ላይ የነበራትን በተለይም የሆርን አፍሪካ ላይ የነበራትን ከአሜሪካ ጋር ሆኖ የሚሰሩትን ስራ ላይ ተፎካካሪዎች ወይም ሌሎች ጥቅሞች እየመጡ ነው ብለን ማየት እንችላለን። እንደገና ለምሳሌ አሜሪካ ቀይ ባህርን ለመጠበቅ የተለያዩ ትልልቅ ኃይሎችን ሳይሆን በየቀጠናው የሚገኙ ታማኝ መንግስታትን ወይም በአጋርነት ሊሰሩ የሚችሉ መንግስቶችን ትመርጣለች። ስለዚህ ይሄ ትልቁ ቻሌንጅ የሚሆነው ምንድነው? ኢትዮጵያ ከምዕራባውያን የምታገኘው የዲፕሎማሲ ትርፍን ወይም ጋራ ተጠቃሚነት ወይም ይሄ የሴኪሪቲ ሰፖርት ወይም የደህንነት ድጋፍን ልታጣ ትችላለች። አንዱ ፈተና የሚሆነው ይሄ ነው። እዚህ አንጻር ኢትዮጵያ ሴኪሪቲ ደረጃ የምትሰራቸው ስራዎች ማጠናከርና አብሮ ለመስራት የተለያዩ እንቅስቃሴዎችን በተለይም ጸጥታ ረገድ የሚሰሩ ተቋማት ከሌሎች መንግስታት ጋር የሚሰሯቸውን ስራዎች አጠናክሮ መል ይጠበቅባቸዋል። የደምቢ ዶሎ ዩኒቨርሲቲ የጋዜጠኝነትና የስነ ተግባቦት መምህሩ አቶ ሐምዛ ሐሰን በበኩላቸው የአሜሪካና ኤርትራ መቀራረብ ኢትዮጵያን በተዘዋዋሪ የጸጥታ አጋር ለማድረግ የታለመ ሊሆን እንደሚችል ይገምታሉ። በቀይ ባህር አካባቢ ያሉ አገራት የሐውቲ አማጽያንን የመመከት አቅማቸው ዝቅተኛ በመሆኑ አሜሪካ ኢትዮጵያን ወደ ቀጠናው በማስጠጋት አስተማማኝ የጸጥታ አጋር ለማግኘት የምታደርገው ጥረት አካል ሊሆን እንደሚችልም ተናግረዋል። አሁን አሜሪካ እያደረገች ያለችው ነገር ኤርትራና ግብጽ ጋር ስፔሲፊካሊ ከኤርትራ ጋር ሆነ ነገር ላይ ተስማምተን ከዚህ በፊት የነበረን የሻካራ ግንኙነታቸውን ማስተካከል እንዳለባቸው ያነሱት አንደኛ እኔ እንደማስበው ስትራቴጂ ነው። አሁን ጌጅ ለማድረግ እያሰበች ያለችው ተመልሳ ከዚህ በፊት የነበረውን ዲፕሎማሲዋን ከኤርትራ ጋር ማሻሻል አለብኝ የምትለው አንደኛ ቦታው ላይ ዲስታቢላይዜሽን አለ፣ መረጋጋቶች አሉ፣ ታዩ አለመረጋጋት። ይሄንን ደግሞ ሊያረጋጋ የሚችለው አንድ ፓወርፉል የሆነ ኔሽን ያስፈልጋል። ለዛ ደግሞ ኤርትራ ባለው መሰረት የዛ አቅም የላት። አሁን ላይ እዛ አካባቢ ሜዲትራኒያን ሲ አካባቢ ላይ ያለው ባብል መንደብ አካባቢ ላይ ያለው ፓወር የሁሲ የየመን የኢራኑ ፕሮክሲ ነው የሆነ ሁሲ። ለዛ ሲባል አሜሪካ እያደረገች ያለችው እኔ እንደማየው እንደመስለኝ ምንድነው ስትራቴጂ ነው። ያ ሬድሲ አክሰስ ጥያቄዋ ተገቢ ነው ብላ እንደተቀበለች ባለፈው አይተናል። አምባሳደሩ እንደተናገረው እንዲህ በዲፕሎማሲው ጉዳይ ስናየው ምንድነው ከኤርትራ ጋር ያን ነው እያደረገች ያለችው። አንደኛ ለኢትዮጵያ ትልቅ አድቫንቴጅ አለ። ለምን ኢትዮጵያና አሜሪካ የረጅም ጊዜ ወዳጅነት ስላላቸው ያ ነገር አሁን በሌላ መልኩ ደግሞ አሜሪካ ያንን ተደግፉም ተናግሯል ባለፈው። ለዛ ነገሮችን የማመቻቸት ጉዳይ ነው እኔ እንደምመስለኝ ማለት ነው።
በአጠቃላይ ሀያላን ሀገራት ትኩረታቸውን በቀይ ባህር ባደረጉበት በአሁኑ ወቅት ኢትዮጵያ ብሔራዊ የተጠቃሚነት ፍላጎቷን ለማሳካት የቀጠናውን እንቅስቃሴ በጥንቃቄ ልትከታተል እንደሚገባ ምሁራኑ አጽንኦት ሰጥተውበታል። በአነስተኛ ወለድ በረጅም ጊዜ ክፍያ ለቤት አልሚዎች ብድር የሚሰጥ ሞርጌጅ ባንክ እንዲቋቋም የሚያስችል ፖሊሲ መዘጋጀቱ ተገልጿል። በኢትዮጵያ ያለውን የቤት አቅርቦት ችግር ለማቃለልና ለቤት አልሚዎችም ሆኑ ለገዢዎች በአነስተኛ ወለድ የረጅም ጊዜ ብድር ለማቅረብ የሚሰራ የሞርጌጅ ባንክ ለማቋቋም የሚያስችል አዲስ ፖሊሲ እየተዘጋጀ እንደሆነ ተሰምቷል። የኢትዮጵያ ሪል ስቴት አልሚዎች ማህበር በአሁኑ ወቅት ዝግጅቱ በመጠናቀቅ ላይ የሚገኘው ሰነዱ የቤት ልማት ኢንዱስትሪና ግብርና ትኩረት እንደሚሰጠውና ዘርፉን ለመታደግ ወሳኝ መሆኑን ገልጿል። የማህበሩ ፕሬዝዳንት አቶ አለማየሁ ከተማ በአሁኑ ወቅት በሀገሪቱ ያሉ የባንክ የብድር ወለዶች ከ18 እስከ 20 በመቶ የሚደርሱ በመሆናቸው መካከለኛ ገቢ ያለው የማህበረሰብ ክፍል ቤት የመስራት ዕድሉን አጥብቦበታል ብለዋል። በከፍተኛ ወለድ የሚሰጡ ብድሮች ለዘርፉ እድገት እንቅፋት መሆናቸውን የጠቀሱት ፕሬዝዳንቱ የቤት ግንባታ ዘርፍ የረጅም ጊዜ ብድርና ዝቅተኛ ወለድ የሚፈልግ በመሆኑ ሞርጌጅ ባንክ የመቋቋሙን አስፈላጊነትም አስረድተዋል። ለምሳሌ የባንክ ጉዳይ ተነስቷል፣ አንስተናል። ሞርጌጅ ባንክ እንዲቋቋም ፖሊሲ ተዘጋጅቷል፣ ያልቃል እሱ። ምክንያቱም በአሁኑ የባንክ ሲስተም በሀገራችን የንግድ ባንኮች ብድር ወለድ ማንም ሰው ቤት ሊሰራ አይችልም። ምክንያቱም 18 እና 20% ተከፍሎ ቤት አይሰራም። አንደኛ ቤት በ30 ዓመት በ20 ዓመት ከዛ በላይ የሆነ ሞርጌጅ የሚፈልግ ፕሮፐርቲ ነውና እሱ ፕሮፐርቲ ረጅም ጊዜ ብድርና አነስተኛ ኢንተረስት በሚሆን መልኩ እንዲሰራ እየታገልን ነው። ያ ይቋቋማል የሚል እምነት አለን። የሪል ስቴት ዘርፉ በርካታ ችግሮች እንዳሉበት የገለጹት ደግሞ የማህበሩ የቦርድ አባል አቶ አብርሃም ደምሴ ናቸው። እንደ አቶ አብርሃም ገለጻ ልክ እንደ ግብርናና ኢንዱስትሪ ዘርፎች ሁሉ የቤት ልማት ዘርፍም ልዩ ትኩረት የሚሰጠው የፋይናንስ ተቋም ያስፈልገዋል። የኢትዮጵያ ልማት ባንክ ለኢንዱስትሪና ለግብርና ባለሀብቶች ብድር እንደሚያመቻች ሁሉ ለቤት ልማትም ሞርጌጅ ባንክ መኖሩ ዘርፉን ለመታደግ ወሳኝ መሆኑን ለአሃዱ ገልጸዋል። ቤትም ሀገር የሞርጌጅ ባንኩ ያስፈልጋል። ለምሳሌ ኢትዮጵያ ውስጥ ኢንዱስትሪና እርሻ ላይ መሰማራት የሚፈልጉ የኢትዮጵያ ልማት ባንክ አለ። ልክ እንደዛው በቤት ግዢና በአልሚ ቤት ግንባታ ላይ ለተሳተፉ ኩባንያዎች ብድር መስጠት የሚችል ፖሊሲ በቤቶች ላይ ብቻ ትኩረት ያደረገ የፖሊሲ ባንክ ያስፈልጋል። ይሄ በቅርብ ጊዜ ውስጥ መንግስትም እንዳቅጣጫ አስቀምጦታል። ይሄ ፖሊሲ ባንክ ይቋቋማል የሚል ግምት አለን። በአነስተኛ ወለድ ቤት ገዢዎች ብድር መውሰድ የሚችሉበት ሁኔታ ይፈጠራል ብለን ግምት አለን። ይሄ ሲሆን ነው በተወሰነ ደረጃም ቢሆን የቤትን ችግር መቅረፍ የሚቻለው። ካለበለዚያ አሁን ባለው አንደኛ ኮንስትራክሽን ዋጋ ውድ ነው፣ ሁለተኛ የብድር አቅርቦቱ ኦልሞስት የለም በሚባልበት ደረጃ ነው ያለው። ስለዚህ እነኚህ ሁኔታዎች የቤት ችግርን በተወሰነ ደረጃ ሊቀርፍ ይችላል የሚል አመለካከት አለ። መንግስት ለጉዳዩ ትኩረት በመስጠት አቅጣጫ ማስቀመጡን የገለጹት የቦርድ አባሉ የሌሎች ሀገራት ተሞክሮም የሚያሳየው የሞርጌጅ ባንኮች ለቤት አልሚዎችና ለገዢዎች ምቹ ሁኔታን እንደሚፈጥሩ ነው። የነዳጅ እጥረቱን ተከትሎ የአዲስ አበባ ቀላል ባቡር ዕለታዊ ተጓዦች ቁጥር 75,000 ደረሰ። በአዲስ አበባ ከተማ የተከሰተውን የነዳጅ እጥረት ተከትሎ ዕለታዊ የቀላል ባቡር ትራንስፖርት የሚጠቀሙ ሰዎች ቁጥር ወደ 75,000 ማደጉን የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት ነው ያስታወቀው። የድርጅቱ ዋና ስራ አስፈጻሚ ዶክተር ብርሃን አበባው ለአሃዱ እንደገለጹት የነዳጅ እጥረት ከመከሰቱ በፊት በቀን በአማካይ 45,000 ሰዎች በከተማ ቀላል ባቡር ይጓጓዙ የነበሩ ሲሆን በአሁኑ ወቅት የተጓዦች ቁጥር በ30,000 ጭማሪ አሳይቷል። ይህን ከፍተኛ ፍላጎት ለማስተናገድም በጥገና ላይ ያሉ ባቡሮች በፍጥነት ወደ ስራ እንዲመለሱ ጥረት እየተደረገ መሆኑ ተገልጿል። ድርጅቱ የተጓዦችን መጨናነቅ ለመቀነስ በስራ መግቢያና መውጫ ሰዓታት 2 ባቡሮችን በአንድ ላይ በማያያዝ አገልግሎት እየሰጠ እንደሆነም ነው የተነገረው። በአሁኑ ወቅት በሁሉም መስመሮች አገልግሎት እየሰጡ ያሉት 17 ባቡሮች ብቻ መሆናቸውን ያስታወሱት ዶክተር ብርሃን በሚቀጥለው 1 ወር ቢያንስ 2 ተጨማሪ ባቡሮችን ወደ ስራ ለማስገባት መታቀዱን ለአሃዱ ገልጸዋል። ከዚህ ከነዳጅ እጥረት ጋር ተያይዞ ሌሎች ትራንስፖርት እጥረት ስለገጠመው ወደኛ ነው እየመጣ ያለው። ከዛ አንጻር ቢያንስ በቀን ከ5,000 እስከ 30,000 ሰው ተጨማሪ እያጓጓዙ ነው። ከዚህ በፊት እናጓጉዝ ከነበረው ማለት ነው። ከሚቀጥለው ወር ድረስ 2 ተጨማሪ እናወጣለን ብለን እንገምታለን። መስኮትም እስከ 1 ባቡር የምናደርግበት ሁኔታ አለ። የአዲስ አበባ ቀላል ባቡር አገልግሎት ለዓመታት የቆየ
የበጀት እጥረት እንዳለበት የገለጹት ዋና ስራ አስፈጻሚው በዚህ ምክንያት ለጥገና የሚውሉ ተለዋጭ ዕቃዎችን መግዛት ባለመቻሉ 20 ባቡሮች ከአገልግሎት ውጪ መሆናቸውን አስረድተዋል። ድርጅቱ በአጠቃላይ 41 ባቡሮች ቢኖሩትም በአሁኑ ወቅት ስራ ላይ ያሉት ግማሽ ያሉ ብቻ ናቸው ተብሏል። የበጀት ችግሩ ተፈቶ ባቡሮቹ ወደ አገልግሎት ቢመለሱ አሁን ያለውን የትራንስፖርት መጨናነቅ በከፍተኛ ሁኔታ መፍታት እንደሚቻልም ተመላክቷል። የኃይል መቆራረጥ በሚያጋጥምበት ወቅትም ፈጣን ጥገና ለማድረግ ከኢትዮጵያ ኤሌክትሪክ አገልግሎት ጋር የጋራ ቡድን መዋቀሩንም ዶክተር ብርሃን ጠቁመዋል። በተቻለ መጠን ደግሞ የፓወር መቆራረጥ እንዳይኖር ሰራተኞቻችንን በየትኛውም ቲኬሌስ ፖስት አድርገን አስቀምጠናል። ከኤሌክትሪክ ዩቲሊቲ ጋርም በጋራ እየሰራን ያለ ነው። ከዚህ በፊት ስፔሻሊ ከነሱ ሲጠፋ ግማሽ ቀን አንድ ቀን ሙሉ የምናቆምበት ጊዜ ነበር። አሁን ግን ዴዲኬትድ የሆነ ስታፍ ለእኛ እንትን አድርገውልን አሬንጅ አድርገውልን ችግሮች እንዳይፈጠሩ ጥረት እያደረግን ነው። ችግሮች ከተፈጠሩ ደግሞ ኢሚዲየት ሜንቴን ተደርገው ወደ አገልግሎት የሚገባበት ሁኔታ ጥረት እያደረግን ያለ ነው። ሰው በዚህ መሰረት እንትን መቆራረጥ ላይ የተሻለ ማሻሻል አሳይተናል። ፓወር መቆራረጥ ላይ ኦልሞስት የለም ወደ የሚባል ደረጃ እየሄድን ያለ ነው። ከሚቀጥለው ወር ጀምሮ ጥገናቸው ተጠናቆ ከሚወጡት 2 ባቡሮች በተጨማሪ አነስተኛ ብልሽት ያለባቸውን ባቡሮች አገልግሎት ከሚሰጡት ጋር በማያያዝ የትራንስፖርት አቅሙን ለማሳደግ እየተሰራ ይገኛል ተብሏል። ቱኒዚያ የኖቤል የሰላም ሽልማት አሸናፊ የሆነውን የሰብአዊ መብት ተሟጋች ድርጅት አገደች። የሀገሪቱ ባለስልጣናት የቱኒዚያ የሰብአዊ መብቶች ሊግ የተባለውን ድርጅት እንቅስቃሴ ለ1 ወር እንዲታገድ ማዘዛቸውን ድርጅቱ ባወጣው መግለጫ አስታውቋል። የሰብአዊ መብት ተሟጋች ቡድኑ እንደ አውሮፓውያን አቆጣጠር በ2015 የኖቤል የሰላም ሽልማትን በጋራ ካሸነፉት 4 የሲቪል ማህበራት አንዱ እንደነበርም ተገልጿል። በጉዳዩ ላይ ከመንግስት በኩል እስካሁን የተሰጠ ምላሽ የለም ተብሏል። የሰብአዊ መብቶች ሊጉ እንደገለጸው የእግድ እርምጃው በሲቪል ማህበረሰብ እንዲሁም በነጻና ገለልተኛ ተቋማት ላይ እየተደረገ ያለው ስልታዊ የማፈን አካሄድ አካል ነው። ቱኒዚያ ባለፈው ጥቅምት ወር በርካታ ታዋቂ የሲቪል ማህበራትን አግዳ ነበር። የሰብአዊ መብት ተሟጋች ድርጅቶች በበኩላቸው ፕሬዚዳንት ካይስ ሰኢድ እንደ አውሮፓውያን አቆጣጠር በ2021 ተጨማሪ ስልጣኖችን በቁጥጥራቸው ስር ከዋሉ ወዲህ መንግስታዊ ባልሆኑ ድርጅቶች፣ በተቃዋሚ ቡድኖች እንዲሁም በጋዜጠኞች ላይ ታይቶ የማይታወቅ አፈና እየተካሄደ ነው በማለት አጥብቀው ይተቻሉ። የፕሬዚዳንት ሰኢድ ቀንደኛ ተች የሆነው ይህ ተቋም ፕሬዚዳንቱ በ2021 ፓርላማውን ካገዱና አገሪቷን በአዋጅ ማስተዳደር ከጀመሩ ጊዜ አንስቶ ቱኒዚያ ወደ አምባገነናዊ አገዛዝ እያመራች መሆኗን በተደጋጋሚ ሲገልጽ ቆይቷል። ዘገባው ደግሞ የሮይተርስ ነው። በዋይት ሃውስ የተፈጸመው ጥቃት ፕሬዝዳንቱንና ከፍተኛ ባለስልጣናትን ኢላማ ያደረገ ሊሆን እንደሚችል ተገልጿል። የአሜሪካ ጠቅላይ አቃቤ ሕግ ቶድ ብላንቼ በዋይት ሃውስ ዘጋቢዎች የራት ግብዣ ላይ ተኩስ በከፈተው ግለሰብ ዙሪያ የተካሄደ ያለው ምርመራ ተጠናክሮ መቀጠሉን አስታውቀዋል። የመጀመሪያ ደረጃ የምርመራ ግኝቶች እንደሚያሳዩት ደግሞ ጥቃቱ ፕሬዝዳንቱን ጨምሮ ከፍተኛ ያስተዳደሩን ባለስልጣናት ኢላማ ያደረገ ሊሆን እንደሚችልም ጠቅላይ አቃቤ ሕጉ ገልጸዋል። በአሁኑ ሰዓት ተጠርጣሪው በቁጥጥር ስር ውለው ምርመራ እየተካሄደበት ቢሆንም ግለሰቡ ለመርማሪዎች አስፈላጊውን ትብብር ለማድረግ ፈቃደኛ ለመሆኑን ተናግረዋል። በተጠርጣሪው ላይ ይፋዊ ክስ በዛሬው ዕለት ይመሰረታል ተብሎ የሚጠበቅ ሲሆን መርማሪዎች የጥቃቱን ዋና መንስኤና ከጀርባ ያሉ ሌሎች ተያያዥ ጉዳዮችን በማጣራት ላይ ይገኛሉ ሲል የዘገበው ደግሞ ቢቢሲ ነው።